የአባይ ባንክ የአንድ አክሲዮን ዋጋ ቢወርድ ከ1000 ብር በታች በፍጹም አይወርድም። የባንኩ ሊስት መደረግ አጠቃላይ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ኢንቫይሮንመንትን ለምን ከ1000 ብር በታች አይወርድም? እንዴት የሰነደ መዋዕለ ንዋይ ገበያን ቀየረው? አምስተኛ በመሆን በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በትናንትናው ዕለት ሊስት የተደረገው አባይ ባንክ አጠቃላይ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ምህዳርን ከማስፋትና ለማህበረሰቡ አማራጭ የኢንቨስትመንት መዳረሻ ከመሆን ባለፈ በዚች አንድ ቀንና 2 ቀን ውስጥ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ የዋጋ ለውጦች እንዲታዩ አዳዲስ አዝማሚያዎች እንድናይ አስችሎናል። እነዚህ የዋጋ ለውጦች ማን ተቋም ላይ ታዩ? ምን አይነት አዝማሚያዎችስ ተስተውለዋል? በእንዲህ አይነት ሁኔታ እኛ እንደ ገበያ ተሳታፊ ምን ማድረግ ስንችል ነው የበለጠ ተጠቃሚ መሆን የምንችለው የሚለውን በጋራ አብረን እናያለን፣ አብረን እንወያያለን። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ ዛሬም እንደተለመደው የአክብሮት ግብዣን ነው የማቀርብላችሁ። ይህንን ለማድረግ ንዋይ የሞባይል መተግበሪያ አፕሊኬሽን ነው የምንጠቀመው። ሁላችሁም ንዋይ የሞባይል መተግበሪያ አፕሊኬሽንን ሎጊን አድርጉ። ቀጥታ ወደዛው እንለፍ። እኔ እንደምታዩት ሎጊን አድርጌያለሁ። ይሄ ሆም ፔጁ ነው፣ የመጀመሪያው ኢንተርፌስ ነው። እንግዲህ የመጀመሪያው ኢንተርፌስ እንደምታዩት አባይ ባንክ ሊስታውት ተደርጓል። ያው ዌልካም ብለናል። እንደተለመደው ቴሌ አለ፣ ይኸው አባይ ባንክ አለ፣ ወጋገን አለ፣ ሌሎቹ ደግሞ እዚህ ጋር አሉ። እነ አዋሽ እና ደግሞ አዋሽ እዚህ ጋር አለ፣ እንደምታዩት ገዳ እዚህ ጋር አለ። ያው ወጋገን በሁለተኛ እዚህ ጋር መጥቶ ነው። እነዚህ አሉ። 5 የሀገራችን ግዙፍና አትራፊ ተቋማት አሁን ላይ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት ተደርገው አክሲዮኖቻቸው እየተሸጡ እና እየተገዙ ያሉበት ሁኔታ መኖሩን ሁላችንም ኢንፎርምድ መሆን፣ መረጃውን ማወቅ መኖር በእጅጉ ጠቃሚ ነው። እንደው ራፍ ለማየት ያክል የአባይ ባንክ ወደ ሰነደ መዋዕለ ንዋይ ገበያ ሊስት መደረግ መቻሉ የተለየ ነገር ምን ይኖረዋል ብለን ካሰብን አንደኛና የመጀመሪያ አማራጭ የኢንቨስትመንት መዳረሻ ይሆናል። ለምሳሌ በዚህ ገበያ የአንድ ተቋም አክሲዮን ብቻ ሊስት ቢደረግ፣ አንድ ተቋም ብቻ ሊስት ተደርጎ ቢሆን በርካታ የሚባሉ ሰዎች በተቋማት ሰነድ ላይ በተቋማት አክሲዮኖች ላይ ኢንቨስት ማድረግ ቢፈልጉ ሊስት የተደረገው አንድ ከነበር ዋጋው የመጨመር እድሉ ከፍተኛ ነበር። ነገር ግን 2፣ 3፣ 4፣ 5 ተቋማት ግን ሊስት ሲደረጉ ሰዎች በአማራጭ አማርጠው ሊገዙ የሚችሉበት ኢንቫይሮንመንት እንዲፈጠርና ምናልባትም የካፒታል ገበያውም ጭምር የሰነደ መዋዕለ ንዋይ ገበያ የዋጋ እንቅስቃሴውም ተገማች ጭምር እንዲሆን ያስችላል። ጥሩ ነው። ዳታዎችንም አዝማሚያዎችንም ኤክስትራክት ለማድረግ በርካታ የሚባሉ ተቋማት በሰነደ መዋዕለ ንዋይ ገበያ መመዝገብ ሊስት መደረግ መቻላቸው በአማራጭ ለማህበረሰቡ የኢንቨስትመንት አማራጭ ነው ይመጣሉ። እዛ ባለፈ ደግሞ እንዳልኩት የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ምህዳሩም ጭምር እንዲሰፋና በርካታ የሚባሉ ተቋማትን እንዲያቀፍ ያስችላል። እጅግ በጣም ይሄ ጥሩ ነው። አሁን እያንዳንዳቸውን የተፈጠሩ የዋጋ አዝማሚያዎችን ከማየታችን በፊት አባይ ባንክ ማን ነው? ምን ሆኖ ነው የገባው? ያሉ መረጃዎች ምን ናቸው የሚለውን አብረን ክሊር እናርግና ዜን የተፈጠሩ የዋጋ ለውጦችን አብረን እናያለን። የአባይ ባንክ ወደዚህ ሊስት መደረግ ይዞት የመጣውን የዋጋ ለውጥ በሚገባ እናያለን። አሁን የምናልፈው ወደ አባይ ባንክ መረጃ ነው። አባይ ባንክ ላይ ክሊክ ታደርጋላችሁ። ወደዚህ ስንመጣ ይሄ የምታዩት የአባይ ባንክ ነው። ራፍ በሆነ መልኩ ለማየት በዛሬው ውሎ 4 ጊዜ የአባይ ባንክ አክሲዮኖች ባለቤት ቀይረው ውለዋል፣ ወይም ደግሞ 4 ጊዜ ትሬድ ሀፕን ሆኗል። በእነዚህ 4 ትሬዶች 630 የሚሆኑ አክሲዮኖች እንደምታዩት ምን ሆነዋል ነው ትሬድ ተደርገዋል፣ ወይም ደግሞ የባለቤት ለውጥ ተደርጎባቸው ውለዋል። እነዚህ ቮሊዩም ኦፍ ትሬድ ናቸው። እነዚህ ደግሞ ነምበር ኦፍ ትሬድስ ናቸው ማለት ነው። በ4 ጊዜ ትራንዛክሽን በ4 ጊዜ ግዥና ሽያጭ 630 የሚሆኑ አክሲዮኖች ሊኩዊድ ሁነው አንዱ ገዝቶ አንዱ ሽጧቸው ውሏል። ይሄ የመጀመሪያ የምናገኘው ነው። አሁን ላይ ራይት ናው የአባይ ባንክን አንድ አክሲዮን ለመግዛት በከፍተኛ ዋጋ ከተወዳደሩ ሰዎች ውስጥ አንደኛና የመጀመሪያው በ2,000 ብር ለመግዛት ፍቃደኛ የሆነ እንግዲህ ተጫራች እያየን ነው። ይሄ ማለት ግዥን ለመፈጸም ዋጋ ካቀረቡ ሰዎች ከፍተኛው የሚባለው የቀረበው ዋጋ ነው።
ሽያጭ ካቀረቡ ሰዎች ውስጥ ደግሞ ከፍተኛው የሚባለው ሽያጭ እዚህ ላይ ነው፣ ዝቅተኛ የሚባለው ሽያጭ እዚህ ላይ ነው የሚመዘገበው። ያ ማለት ቤስት አስክ የሚባለው ማለት ነው። ነገር ግን እዚህ ጋር እንደምታዩት ዜሮ ነው። ያ ማለት ምን ማለት ነው? ምንም እንኳን አንድን አክሲዮን በ2000 ብር እገዛለሁ የሚል ገዥ እንኳ ቢኖር ራይት ናው ሽያጭን ለመፈጸም ፈቃደኛ የሆነ አንድም ሰው የለም ማለት ነው። ስቲል በባለፈውም እንደነገርኳችሁ ኢት ኢንዲኬትስ ዲማንድ፣ አክሲዮኑ ዲማንድድ እንዲሆን ዋጋው ከፍ እንዲል የሚያደርግበት ሁኔታ እንዳለ ነው የሚያሳየው። እስከ 2000 ብር ለመግዛት ፈቃደኛ የሆኑ ሰዎች አሉ ማለት ነው። ነገር ግን በዚህ ብርም ጭምር ለመሸጥ ፈቃደኛ የሆኑ ሰዎች የሉም። ሰው ሻጮች እየተወዳደሩ አይደለም ማለት ገዦች የበለጠ እንዲወዳደሩ ያስገድዳቸዋል። ቢኮዝ ሻጭ በሌለበት ገዥ የሚኖር ከሆነ ምናልባትም ዲማንድ እያነሰ ሳፕላይ እያነሰ ዲማንድ የሚጨምር ከሆነ ማለት ነው ዋጋው ሊጨምር የሚችልበት ኢንቫይሮንመንት እንዳለም ነው የሚያሳየን። ይህንን በአንደኛ ደረጃ መውሰድ መቻል አለብን። ሁለተኛው ግን የምንገባው ወደ ኢንፎ እንግባና ተመልሰን እንመለሳለን። ኢንፎ ጋር ስገቡ የአባይ ባንክ አጠቃላይ መረጃዎችን እናገኛለን። እንግዲህ አባይ ባንክ በዚህ መልኩ ነው አብሬቬት የተደረገው፣ እሱን መውሰድ ይኖርብናል። ያው ከረንሲው እንደሚታወቀው ኢትዮጵያን ብር ነው። ኮዶቹ አሉ 002 ይላል። ይሄ ማለት እንግዲህ ባንኪንግ ሴክተር ነው። እሱን ማየት ይኖርብናል። አጠቃላይ አባይ ባንክ ወደ ኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት ያስደረጋቸው አውትስታንዲንግ ሸርስ 9,657,286 አክሲዮኖች ናቸው። እንግዲህ አውትስታንዲንግ ሼር ማለት በባለ አክሲዮኖች እጅ ያሉ አክቲቭ የሆኑ አክሲዮኖች ናቸው። እነዚህ 9,657,286 የሚሆኑ አክሲዮኖች አሁን ላይ በኢትዮጵያ ሰነደ መዋለ ንዋይ ገበያ ሊስት ተደርገው ለሰፊው ማህበረሰብ አቫለብል የሆኑ ሰከንደሪ ማርኬት ላይ ያሉ ግዥና ሽያጭ ሊፈጸምባቸው የሚችሉ አክሲዮኖች ናቸው ማለት ነው። ይህንን መረዳት ይኖርብናል። ገበያው ሲከፈት ዛሬ ላይ ሲከፈት 1848 ከ55 ሳንቲም ነበር። ነገር ግን በዛሬ ውሎ ከፍተኛውም ዝቅተኛውም 2000 ሆኖ ነው የዋለው። በከፍተኛም 2000 ነው ሲሸጥ የዋለ፣ በዝቅተኛም 2000 ነው ሲሸጥ የዋለው። ዜን አሁን ላይ ላስት ትሬድ ቫሊዩ ወይም ደግሞ በቅርብ ግብይት የተፈጸመበት ዋጋም ራሱ 2000 ነው። እነዚህኞቹ ዳታዎች አቫይላብል አይደሉም። ቢኮዝ የ52 ዊክ ሎው እና ሃይ ዳታዎች ገና የሉም። ቢኮዝ ገና ትናንት ነው ሊስት የተደረገው። ላስት ትሬድ ቮሊዩም በቅርብ ጊዜ የተሸጠው የአክሲዮን ብዛት ስንት ነው ይላል። ያ ማለት ስንት ሰዓት ላይ ማለት ነው? 4 ሰዓት ከ24 አካባቢ፣ ከጠዋቱ 4 ሰዓት ከ24 አካባቢ ከ19 ማይክሮ ሰከንድ 186 አክሲዮኖች በ2000 ብር ተሽጠው እንደነበር እያየን ነው። እነሱን ቀጥታ እናያለን። ዜን ትናንት የነበረው መዝጊያ ዋጋ ወይም ደግሞ የዛሬ ኦፕኒንግ የሚባለው እንዳልኩት 1848 ከ55 ሳንቲም ነው። ይህንን መረዳት ይኖርብናል። ሌሎች ዳታዎችም አሉ እንደምታዩት። ነገር ግን እጅግ ሰርፕራይዝ የሚያደርገው የአባይ ባንክ የአክሲዮን መረጃ እዚህ ላይ ነው ያለው። ይህንን በሚገባ ከዚህ በፊትም ለመግለጽ ሞክሬያለሁ። ዛሬም በተወሰነ መልኩ ለማብራራት እወዳለሁ። ሃፐር ሊሚት እና ላወር ሊሚት እንደምታዩት የአባይ ባንክ አክሲዮን ላወር ሊሚት ተቀምጦለታል። ሃፐር ሊሚት ግን አልተቀመጠለትም። ሃፐር ሊሚት ማለት አክሲዮኑ ግዢ ከተፈጸመለት እስከዚህ ቁጥር ድረስ ሊሸጥ የሚችልበት ወይም ደግሞ አንሊሚትድ ዋጋም ጭምር ያለው መሆኑን ያሳያል። እስከፈለገበት ጭምር እስከፈለገበት ድረስ ገዥና ሻጭ እስከተስማሙ ገበያው እስካመጣው ድረስ ሊያድግ የሚችልበት ሁኔታ አለ። ዋጋው ሊጨምር የሚችልበት ይሄ ሃፐር ሊሚት የሌለው መሆኑን ነው የሚያሳየን። ነገር ግን ላወር ሊሚት ዘሴም ተቀምጦለታል። ላወር ሊሚት ማለት የአባይ ባንክ አንድ አክሲዮን ዋጋው ቢቀንስ ከዚህ ብር በታች አይቀንስም ማለት ነው። 1000 ብር ጋራንት ተደርጓል። ወይም ደግሞ ሲስተሙ የኢትዮጵያ ሰነደ መዋለ ንዋይ ገበያ ከ1000 ብር በታች የአባይ ባንክን አክሲዮን አያገበያይም ማለት ነው። ለምሳሌ 999 ብር መሸጥ የሚፈልግ አንድ ባለ አክሲዮን ቢኖር እና በዛ ብር መግዛት የሚፈልግ አንድ ኢንቨስተር ቢኖር ትራንዛክሽኑ አይፈጸምም። ቢኮዝ የኢትዮጵያ ሰነደ መዋለ ንዋይ ገበያ በራሱ ይህንን አክሲዮን ሊሚት አስቀምጦበታል። ላወር ሊሚት ስላስቀመጠበት በ1000 ግዢ አይፈጸምም ማለት ነው። ይህንን በሚገባ ማየት ይኖርብናል። በባለፈውም እንዳልኳችሁ የቴሌ አክሲዮን ለምሳሌ 300 ብር ላወር ሊሚት ተቀምጦለት ነበር። ይሄ ከምን አንጻር ነው የሚሆነው? የራሱ የሆነ
ትርጓሜ ያለው። ምናልባት ግን ኔጌቲቭ ሳይዱ ምንድነው ካላችሁኝ እንደው ራፍ እንድትረዱት ምናልባት ሊኩዊድ ማድረግ ስትፈልጉ ምንም እንኳን ላወር ሊሚት መቀመጡ እናንተን የተወሰነ እፎይታ ከ1000 ብር በታች አይወርድም ብላችሁ ኮንፊደንስ እንዲሰማችሁ እንኳ ቢያደርግ ግን ሽጣችሁ መውጣት የምትፈልጉበት ኢንቫይሮንመንት ቢኖርና ይህንን ሽጣችሁ የምትገዙት ኢንቨስት የምታደርጉ ላይ የበለጠ ውጤት እንኳን የምታመጡ ቢሆን ከ1000 ብር በታች አክሲዮኑን በመሸጥ ሊኩዊድ ማድረግ እንደማይቻል ማወቅ መቻል አለባችሁ። እሱን እንደ ሊሚቴሽን መውሰድ፣ ምናልባት እንደ ጥሩ ነገር ካያችሁት ደግሞ የፈለገ ቢቀንስ ከ1000 ብር በታች የማይቀንስ አክሲዮን መሆኑን ደግሞ በመረዳት ኢንቨስት ማድረግ የሚችሉበትን እድል መፍጠር ትችላላችሁ። ለማንኛውም ግን ሃፐር ሊሚት የለውም፣ ላወር ሊሚት ግን ተቀምጦለታል። አንድ አባይ ባንክ አክሲዮን ቢወርድ ከ1000 የኢትዮጵያ ብር በታች ሊሸጥ የሚችልበት ኢንቫይሮንመንት የለም። ሰዎች እንኳ ቢስማሙ ገበያው የሰነደ ሙዓለ ንዋይ ገበያው በራሱ ሲስተሙ ዝግ ያደርገዋል። በዛ መልኩ ኢንተርፕሬት ማድረግና የራሳችሁን የኢንቨስትመንት ውሳኔ መወሰን የሚችሉበት ሁኔታ አለ። ነገር ግን አባይ ባንክ ትናንት ተመዝግቦ ዛሬ ጥሩ የሚባል ፐርፎርማንስን እያሳየና አጠቃላይ የኢትዮጵያ የሰነደ ሙዓለ ንዋይ የገበያ እንቅስቃሴው ሽፍት እንዲያደርግም ጭምር እያደረገ ያለበት ሁኔታ እንዳለ መረዳት በእጅጉ ጠቃሚ ነው። ወደ መጀመሪያው ስንመለስ ምን አይነት የዋጋ ለውጦች እንዲፈጠሩ አድርጓል የሚለውን ስናይ ለምሳሌ እዛው ራሱ ጋር አባይ ባንክ ብንወርድ ወደዚህ ዝቅ ብንል እንደምታዩት ይሄ የሚያሳየን የገዥና ሻጪ ኦርደር ያስቀመጡበት ቦታ ነው። ማርኬት ባይ ኦርደር ይባላል። እዚህ ላይ እንደምታዩት እነዚህ በሙሉ የአባይ ባንክ አክሲዮኑን ለመግዛት ፍላጎት ያሳደሩ ተወዳዳሪዎች ናቸው። የግዥ ውድድር የግዥ ጨረታን ኦርደር ያደረጉ ሳሚት ያደረጉ ናቸው። ነገር ግን እዚህ ላይ እንደምታዩት ባዶ ነው። ይሄ ቦታ ማለት ደግሞ አክሲዮኖቻቸውን ሽያጭ ለመፈጸም የሽያጭ ጨረታ የሚቀመጥበት የሽያጭ ኦርደር ሪከርድ የሚደረግበት ቦታ ነበር። እዚህ ላይ ዜሮ ነው። ምንም እንኳን የአባይ ባንክ የአክሲዮን ዋጋ ትናንት ከነበረው መወዝጊያ ዋጋ ጋር የ1051 ብር ጭማሪ በማሳየት አሁን ላይ 2000 ብር እንኳ ቢደርስ አክሲዮናቸውን ለመሸጥ ፍላጎት የሚያሳዩ ሰዎች የሉም፣ ሻጮች የሉም። ነገር ግን እንደምታዩት የገዢ ቁጥር በእጅጉ ተሰልፏል፣ ተደርድሯል። ስቲል ኢት ኢንዲኬትስ የአባይ ባንክ የአክሲዮን ዋጋ ከዚህ በላይም ጭምር ሊጨምር ሊያድግ የሚችልበት ኢንቫይሮንመንት ያለ መሆኑን ነው የሚያሳየን። ይሄ በራሱ ብቻ ነው። ራሱ ላይ አባይ ባንክ ላይ በራሱ ምን ተፈጠረ ብለን ካየን እንዳልኳችሁ ዛሬ ላይ 4 ትሬዶች ተደርገዋል። 4 ጊዜ ግዥና ሽያጭ ተከናውነዋል። 4 ጊዜ በእነዚህ 4 ግዥና ሽያጭ ወደ 630 የሚሆኑ አክሲዮኖች ሊኩዊድ ሆነዋል። ይሄ ቮሊዩሙ ነው፣ ትሬድ ቮሊዩም ነው። እንዳልኩት የኛው ደግሞ ነምበር ኦፍ ትሬድስ ነው። ነገር ግን አሁን ላይ ራይት ናው ይህንን ቪዲዮ እየሰራን ባለንበት ሰዓት ግን አንድም ሽያጭን ለመፈጸም አስክ ያደረገ ወይም ደግሞ ኦርደር ያደረገ ሻጭ የለም። ስቲል ግን ግዥን ለመፈጸም ፍላጎታቸውን የገለጹ ውድድር ውስጥ ያሉ ገዢዎች በርካቶች ናቸው። እንዳልኩት ሻጮች አነስ ያሉ መሆናቸውን ተከትሎ ወይም ደግሞ ሻጭ አለመኖሩን ተከትሎ ግን ምናልባትም የአባይ ባንክ የአክሲዮን ዋጋ ሊያሻቅብ የሚችልበት ከፍ ሊል የሚችልበት እና ድማንዱ እያደገ ሊመጣ የሚችልበት ኢንቫይሮንመንት አለ። እዚሁ ጋር ተያይዞ ኮንሲደር ልታደረጉልኝ የሚገባውና ብታረጉት ጠቃሚ ነው ብዬ የማስበው ነጥብ ግን በእንዲህ አይነት ኢንቫይሮንመንት ምናልባትም አዲስ ሊስት የሚደረጉ ተቋማት ላይ በርካታ የሚባሉ ኢንቨስተሮች ዲማንድ ያሳያሉ። ይህንን ትሬንድ በባለፈው አዋሽ ባንክ ላይ ማስተውለነዋል። አዋሽ ባንክ ሊስት የተደረገ ቀን እና ማግስት አይታችሁ እንደነበረው ከፍተኛ በሆነ ዋጋ ሽያጭ ሲፈጸም ዋለ። አፍተር ዊክ 2 ዊክስ እና ዛ በኋላ ባሉት ጊዜያት የተወሰነ ከፍ ዝቅ ማለት ታይቶ እስከ 2290 ድረስ የወረደበት ከ3000 ተነስቶ እስከ 2290 ድረስ ወርዶ የነበረበትን ሁኔታ እናስተውላለን። ስለዚህ እናንተ አሁን ላይ ገዢ ሞልቶ ሻጭ የጠፋው የአባይ ባንክ አክሲዮን ከዚህ በላይ ይጨምራል የሚል አንድምታን ብቻ በማየት በእጅጉ በመስገብገብ መንጋ ተከታይ በመሆን ግዥን መፈጸም አይጠበቅባችሁም። ማስተዋል መረዳት ይኖርባችኋል። ግን ገዢ ብዙ ሆኖ ሻጭ ምንም የለም ማለት ኦቬስ ነው። ዲማንድ ሃይ ነው ማለት ነው። ሳፕላዩ ትንሽ ነው ማለት ነው። በእንደዚህ አይነት ሁኔታ ዋጋ ሊጨምር የሚችልበት ኢንቫይሮንመንት ይኖራል። ነገር ግን አዲስ ከመሆኑ ጋር ተያይዞም ጭምር እንዲህ አይነት ነገሮች ሊፈጠሩ እንደሚችል በማስተዋል የገበያ ተሳትፏችሁን የተጠና
ስሌትን ያካተተ ማድረግ በእጅጉ ጠቃሚ ነው። ሌላው እዚህ በፊትም ሰርቼላችኋለሁ። ቴሌ ላይ ለምሳሌ የዋጋ መጨመሩ ቡም እንዲያደርግ ባንዴ ቡም እንዲያደርግና ምናልባትም ቴሌ አክሲዮንም ጭምር ገዥ እንጂ ሻጪ የጠፋበት አክሲዮን እንዲሆንም አስችሎታል። ሻጪ የጠፋበት ገዢ ብቻ የበዛበት አክሲዮን ሲሆን ምናልባትም ግዢዎች እንዴት እንደሚፈጸሙ ቢፈጸሙ ምን አይነት ጥቅም ሊያስገኙ እንደሚችሉ እና ምን አይነት አጠቃላይ ትርጉም እንዳላቸው እዚህ በፊት ለመግለጽ ሞክሬያለሁ። ያንን ቪዲዮ ተመልሳችሁ ብታዩት በእጅጉ ደስ ይለኛል። ራፍሊ ለማየት ያክል ለምሳሌ ወደዚህ ነው የምንመጣው። ማርኬት ባይ ኦርደር ነው የምናየው። ማርኬት ባይ ኦርደር ማለት አሁን ላይ ራይት ነው ቪዲዮውን እየሰራን ባለንበት ሰዓት የግዥና የሽያጭ ትዕዛዝን ያስቀመጡ ሰዎችን ሊስት አውት አድርጎ የምናገኝበት ቦታ ነው። እነዚህ በአረንጓዴ ያሉት ግዥን ለመፈጸም ፍላጎት ያሳዩ ሰዎች ናቸው። እነዚህ በቀይ ያሉት ደግሞ ሽያጭን ለመፈጸም ፍላጎት ያሳዩ ሰዎች ናቸው ማለት ነው። እነዚህን ስናነጻጽር ገዢዎች በእጅጉ ብዙ ናቸው፣ ብዙ ሰዎች ተሰልፈዋል። ነገር ግን ሻጮች አንድ ብቻ ነው በሻጭነት የመጣው። ሻጭ የለም ማለት ስቲል ይሄ ብር ከፍ ሊል የሚችልበት ኢንቫይሮንመንትም ሊኖር እንደሚችል መረዳት ቢኮዝ ይሄ አሁን 450 ብር እንደምታዩት የ47 ምናምን ብር ጭማሬን አሳይቶ ነው የተመዘገበው። ትናንት ከነበረው መዝጊያ ዋጋ ጋር ሲወዳደር ዛሬ ያለው 450 ብር በ47 ብር ከ74 ሳንቲም ጭማሬን አሳይቶ የዋጋ መጨመርም ጭምር ኑሮት ገዥ እንጂ ሻጭ የለም። ያ የሚያሳየው እንዳልኳችሁ አሁንም ቢሆን የገዥ ድማንድ ሃይ ሆኖ የሻጭ ድማንድ ሎው ነው ማለት ስቲል ዋጋው ሊጨምር የሚችልበት ኢንቫይሮንመንት ሊኖር እንደሚችል በመረዳት የሚሸጡት አክሲዮንም ጭምር ካላችሁ ፋሞ እንዳያጠቃችሁ የሚል ምክር አለኝ። ፋሞ ማለት ፊር ኦፍ ሚሲንግ አውት ነው። ቢጨምር ከ450 ብር በላይ ሊጨምር አይችልም። እኔ ሽጬ መውጣት ያለብኝ ትክክለኛው ሰዓት አሁን ነው ማለት ላይጠበቅባችሁ ይችላል። ቢኮዝ ገበያው ያለውን አዝማሚያ ስታዩት ስቲል ገዥ እንጂ ሻጭ የለም። በአንጻራዊነት ስታዩት የገዥ ቁጥር ብዙ ነው፣ የሻጭ ቁጥር ትንሽ ነው ማለት ዋጋው ሳማት ሊጨምር የሚችልበትም ኢንቫይሮንመንት ያለ በመሆኑ ሽያጫችሁን ጠብቃችሁ መሸጥ የሚችሉበትን እድል እንዳለ መረዳት። ግዥም ቢሆን እኔ እዚህ በፊትም ተናግሬያለሁ። ኦልዌይስ ግዢ ዋጋ ሲቀንስ ብቻ አይደለም መፈጸም ያለበት፣ ዋጋ ጨምሮም ጭምር ግዢ ውጤታማ የሚሆንበት እድል አለ። ዋጋ ጨምሮ ሻጭ የሚጠፋበት ኢንቫይሮንመንት ካለ ግዢን መፈጸም ያን ያክል አክሳሪ ላይሆን ይችላል። በባለፈው እንዳወራሁት ዋጋ ሲወርድ ምናልባት መግዛት አዋጭም ላይሆን ይችላል። ቢኮዝ ዋጋ ቀንሶ ገዢዎች ሳይኖሩ ግን ሻጮች በጣም የሚበዙበት ኢንቫይሮንመንት ካለ የዋጋ መቀነሱ ከዛም በታች ሊወርድ የሚችልበት ኢንቫይሮንመንት ስላለ ዋጋ መቀነሱ ብቻ አዋጭ ይሆናል ብሎ ማሰብ አይቻልም። እያንዳንዱን ግዥና ሽያጭ ስንፈጽም የግድ ምኑን ማየት መቻል አለብን ማለት ነው። ሪል ኢንቫይሮንመንቱን ከዛ ጋር ያሉ የገበያ አዝማሚያዎችን የሸጭና የገዢ ኢንተራክሽኖችን ማየት፣ የኦርደር ብዛቶችን መረዳት፣ የዋጋ ቅርርቦሽን መረዳት፣ ሻጭና ገዢ ያቀረቡት ዋጋ በምን ያክል ይገናኛል፣ ይቀራረባል፣ ለመገበያየት በጣም ቅርብ ነው ወይስ ሩቅ ነው የሚለውን ጭምር መረዳት በእጅጉ ጠቃሚ ነው። ስለዚህ ስቲል የቴሌ አክሲዮን ዋጋ ጭማሪ ላይ እንኳ ቢሆን በዚህ የጨመረ ዋጋ አክሲዮናቸውን ለመሸጥ ፍላጎት እያሳዩ ያሉ ሰዎች ያነሱ መሆናቸውን ተከትሎ ዋጋ ሊጨምር የሚችልበት ኢንቫይሮንመንትም አለ። እኔ እዚህ በፊትም የሰራሁትን ቪዲዮ ብታዩት እንደዚህ አይነት ኤክስፕላኔሽኖችን ነበር አድርጌ የነበረ። እሱም በሚገባ አዩት። ኔክስት የማንን ተቋም እንይ። አሁንም ዘሴም የወጋገንን ብታዩ እንደዚሁ አይነት ነው። የዋጋ ጭማሪ መኖሩን ግራፉ እዚህ ጋር ያሳያል እንደምታዩት። ወይም ደግሞ ቀጥታ የት መምጣት ትችላላችሁ። ምንም እንኳን ትሬድ ቮሊዩሙ ያነሰ ቢሆንም ስቲል ዋጋ ጨምሮ እንኳን ሻጮች የሉም። አክሲዮኖቻቸውን ለመሸጥ ፍቃደኛ የሆኑ የባለ አክሲዮኖች ቁጥር እዚህ ጋር እንደምታዩት የለም። ዋጋው እየጨመረ ነው። ይህም የሚያሳየን የሊኩዲቲ የተወሰነ ችግር ያለበት ቢሆንም ብዙ የሚባሉ አክሲዮኖች ገበያው ላይ እየተሸጡና እየተገዙ እንኳ ባይሆን ባለው ሙመንት ባለው ሊኩዲቲ መጠን ግን ስቲል ዋጋ ሊጨምር የሚችልበት ኢንቫይሮንመንት እንዳለም ጭምር ያሳየናል። እሱም በሚገባ ማየት፣ ትሬንዱን መረዳት፣ ይህንን የ15 ቀን ትሬንድ መረዳት ይኖርብናል። ግራፉን በሚገባ በማየት አጠቃላይ ምን ሊሆን እንደሚችል ማወቅ መረዳት በእጅጉ ጠቃሚ ነው። ያም ይሁን ይህ ግን አጠቃላይ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ የአባይ ባንክ ሊስት መደረግ መቻል የሰነደ ሙዓለ ንዋይ ገበያ ምህዳሩን ከማስፋት ባለፈ ለሰፊው ማህበረሰብ አማራጭ የኢንቨስትመንት መዳረሻ ሆኖ በእጅጉ የሚያገለግልና አጠቃላይ የሰነደ ሙዓለ ንዋይ ገበያ የዋጋ እንቅስቃሴውም ጭምር ተገማች እንዲሆን የሚያስችል የተረጋጋ እንዲሆን የሚያስችል ነገ ከነገ በኋላ በርካታ የሚባሉ
አክሲዮኖችም ወይም ደግሞ ተቋማት ሊስታውት እየተደረጉ ሲመጡ ዋጋ የተረጋጋ ሁኔታን እየያዘ የሚመጣበት እድል ይኖራል። እዚህ ላይ እንደው እንደ ቲፕ ለመምከር የምፈልገው ምናልባት ካለኝ አረዳድም ተነስቶ ፋሞ እንዳይኖራችሁ በእጅጉ ነው የምመክረው። ሰዎች ግር ብለው ሲገዙ የዛን ተቋም አክሲዮን ግር ብሎ መግዛት፣ ሰዎች ግር ብለው ሲሸጡ የዛን ተቋም አክሲዮን ግር ብላችሁ መሸጥ ላይ ባታተኩሩ ደስ ይለኛል። ከውስጥ በነፊት ብትሰሩ ዋጋ ለምን ይጨምራል፣ ለምን ይቀንሳል፣ ሪል ኢንቫይሮንመንቱ ምን ይመስላል የሚለውን በሚገባ እያያችሁ ከራሳችሁ ፐርስፔክቲቭ ብቻ አይታችሁ የአክሲዮን ግዥና ሽያጭ ውሳኔዎቻችሁን ብትወስኑ ቱ ቢ ፍራንክ በአክሲዮን ገበያው አትራፊና ተጠቃሚ መሆን የሚችሉበትን እድል መፍጠር ይቻላል። አንዳንዴ አዳዲስ ተቋማት ሊስታውት ሲደረጉ በርካታ የሚባሉ ሰዎች የዛንን ተቋም አክሲዮን ለመግዛት ጥረት ያደርጋሉ። ለዚህ ማስታወሻ የሚሆነው ደግሞ የአዋሽ ባንክ ሊስት ሲደረግ ታስታውሱ ከነበረ በእጅጉ ከፍ ብሎ የተገዛበት ግን አፍተር ዊክ ዋጋው መልሶ የወረደበት፣ አሁን በእርግጥ ከፍ ያለበት ሁኔታ አለ። ያኔ ሊስት እንደተደረገ አዋሽ ባንክ አክሲዮኖቹ በጣም በውድ ተሰቅለው የተሸጡበት ሁኔታ ነበር። አሁንም ቢሆን ሌሎች ተቋማት ሊስት ሲደረጉ ሊስት መደረጋቸው ደስ ሊለን ይችላል፣ ኤክስፔክቴሽን ይኖረናል። ነገር ግን የአክሲዮን ገበያ ጫራታ እንደመሆኑ መጠን ገዥም ሻጭም የሚጫረትበት እንደመሆኑ መጠን ዳታን መሰረት አድርገን ለመግዛት ብንሞክር የበለጠ አትራፊ መሆን የምንችልበት እድል ይኖረናል ብዬ ስላሰብኩ ነው። ስላዳመጣችሁኝ በእጅጉ አመሰግናለሁ። ቪዲዮው ጠቃሚ ከሆነ አስተማሪ ሆኖ ካገኛችሁት ለጓደኛ ለወዳጅ ዘመድ ሼር እንድታረጉት ላይክ እንድታረጉትና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ እንድታረጉት በአክብሮት ጋብዛለሁ። ለነበረኝ ቆይታ በእጅጉ አመሰግናለሁ። ታንኪዩ